ፍቅር አልሞተችም። በህልሟ እያየች ነበር። ቤዛ ሲጥ አድርጋ የገደለቻት መስሎን በጣም ደንግጠን ነበር። ባቡሬም እንግዲህ የራሱን ሀሳብ እየተናገረ ነው። ምንድን ነው ያለው? ምንድን ነው የፈለገው? በጣም ግራ ነገሮች አጋቢ ናቸው። ቤዛም ቤት ውስጥ የፍቅር ቤተሰቦች ጋር ለመስማማት ብላ ፍቅርን ገንዘብ ካስተላለፈችላት በኋላ አሳልፋ ሰጠቻት። ይሄ ነገር ደግሞ ምን ያህል ፍቅር ጋር እሷ ጋር እንደሚያጣላት የታወቀ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ ማለት ነው ውዶቼ። ነባሮች እንኳን በሰላም መጣችሁ። ዛሬም አሁንም በድጋሚ በአደይ ድራማ ላይ መጥቻለሁ። ተወዳጁ የአደይ ድራማ እንግዲህ ነገሮች በጣም ከባድ እየሆኑ መጥተዋል። አሁንም ቤዛ ሌላ ከባድ ስህተት ልትሰራ ነው። እሱም ደግሞ ፍቅርን አሳልፋ ልትሰጣት ነው። ገንዘቡን አስተላልፊልኝና ከዛም በኋላ ያለውን ነገር እነግርሻለሁ ብላት ነበር ማለት ነው። ገንዘቡን ያለኝ ይሄ ነው ብላ ካስተላለፈች በኋላ ቤዛ ወደነ ፍቅር ቤት ሄዳ ፍቅር ያለችበትን ቦታ እኔ ጋና ያለችው ብላ ለመናገር እና ፍቅር ያለችበትን ቦታ አውቃለሁ ብላ ለመናገር በሩን እየቆረቆረች ባለበት ሰዓት ነበር ያለቀው። እጅግ በጣም ከባድ ነው። ፍቅርን አሳልፋ ልትሰጣት ነው። ይህንን ነገር የምታደርገው እዛ ቤት ውስጥ ጥሩ ሰው መስላ ወይንም ደግሞ ለነሱ አሳቢና ተጨናቂ መስላ እዛ ቤት ለመግባት ነው። ቤዛ እውነት ለመናገር እያረገች ያለችው ነገር ፍቅርም ቢሆን ደግሞ ይሄ ሁሉ ነገር ይገባታል ብዬ ነው የማስበው። ፍቅር በተለይ አደይ ላይ ያደረገችው ነገር አደይን ቁም ስቅሏን ነበር ያበላቻት። መፈጠሯን እንድትጠላ ነበር ያደረገቻት። እሷን ያደረገቻት ነገር እጅግ በጣም ከባድ ነው። ስለዚህ አደይን ካደረገቻት ነገር በላይ እሷ እየሆነባት ያለው ነገር ትንሹ ነው ብዬ አስባለሁ። አደይ እጅግ በጣም ፈተና አይታለች በፍቅር የተነሳ። ፍቅርንም ደግሞ አንቺ የሰው ልጅ በሰውነቱ እንጂ በሀብቱና በልብሱ እንዳትገምቺ ብላት ነበር የሆነ ጊዜ። አደይ አሁን ላይ ዘና ፈታ ብላ ከእንትና ጋራ ከሮምዬ ጋራ ማናት ለምለምዬ ጋራ አብራ እየኖረች ነው። ሮሚ ደግሞ በለምለም በአዴ ቦታ እነ ፍቅር ቤት በሰራተኝነት እየኖረች ነው። ዛሬም እንግዲህ ሁሉም ተሰብስበው እነ አሹም እነ ዳይመንድ ምግብ እየበሉ በትሪ ተሰባስበው እየበሉ የፍቅር እናት ስትመጣ በጣም ነበር የተቆጣችው። የፍቅር እናት የተቆጣችው ምግብ ይሄ ሁሉ ለምን ተበላ ሳይሆን ቤቴ ለምን ይደፈራል? ለምንድን ነው ያገኛችሁትን ሰው በር እየከፈታችሁ የምታስገቡት ነው? ይሄ ግዴታ ነው። የቤት የቤተሰብ ክብር የሚባል ነገር አለ። የቤት ክብር አለ። ይሄን ነገር መሆን አለበት። የፍቅር እናትና የባቡሬ እናት ከዚህ በፊት የሚተዋወቁ ሆነው ተገናኙ። በጣም ነበር ደስ ያላት ማለት ነው ስለተገናኙ። እና እንግዲህ ውዶቼ ነገሮች እየተዘበራረቁ ያሉት አሁን ላይ አዴይና ዳይመንድ አዴይና ዴቭ ተገናኝተው እያወሩ አይደለም። በመሀላቸው ክፍተት እየተፈጠረ ነው። አዴይም እንዴት እኔም ቢንቀኝ ነው የቤት ሰራተኛ ብሆንም አፈቅርሻለሁ ወድሻለሁ ካለ እውነቱን ለቤተሰቦቹ መናገር ለምን ከበደው? ለምን ይሄን ነገር አደረገ? እያለች በጣም እየተበሳጨች ነው ያለችው። በእርግጥም ደግሞ ብትበሳጭም ሲያንሳት ነው። እውነቱን መናገር ነበረበት። ይህን ነገር እውነቱን ካልተናገረ ይወዳታል ያፈቅራታል ብሎ ማሰብ በጣም ከባድ ነው የሚሆነው። ስለዚህ መናገር አለበት ብዬ አስባለሁ። ዴቭ እውነቱን ይናገር። እውነቱን ካልተናገረ ነገሮች በጣም ከባድ ነው የሚሆኑት። እሷንም አዴንም ያጣታል ብዬ ነው የማስበው። እዛ ጋም እነ ብርሃን የአዴ ቤተሰቦች አሁን ላይ እንግዲህ ብጥብጥ ውስጥ ናቸው። ከአሜሪካን የመጣው ልጅ እንግዲህ የአባቴን ንብረት የአባቴን ሀቅ እያለ በጠየቀ ሰዓት እነሱም ምንም የአባት ሀቅና የአባት ንብረት የሚባል ነገር የለም፣ ወደ መጣህበት ተመለስ እያሉት ነው። እሱም ፈተና ላይ ነው ያለው አሁን ላይ። የአዴ ቤተሰቦችን ብርሃንም ብትሆን በጣም ከባድ ውስጥ ነው ያለችው። የአዴ እህት ነገሮች በጣም ከባድ ናቸው። ፍቅር ደግሞ ስላልሞተች በጣም ደስ ብሎኛል። ፍቅር ብትሞት ቤተሰቦቿ በጣም ይጎዱ ነበረ። በህልሟ ስለሆነ በጣም ደስ ብሎኛል። እኔ ግን የእውነት በህልም አልመሰለኝም። የእውነት እያነቀቻት ነበር ወይም ገደለቻት ብዬ ነበረ። እንግዲህ አልሞተችም። ነገሮች እኛ እንዳሰብናቸው ሳይሆን እንግዲህ እንትን እንዳለው ሆኗል። ይሄ ነገር ደግሞ ትንሽ የሚመች ነገር አለው ብዬ አስባለሁ።